ቀንሷል ማለት ይቻላል። ትምክተኛ፣ ነፍጠኛ እነዚህ የመሳሰሉ አንድን ህዝብ ነጥሎ ሀራስ የሚያደርግ አካሄድ እነዚህ ተስተካክለዋል ማለት ይቻላል። የዛሬው እንግዳይ የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ቀደም ሲል ደግሞ በተለያዩ የኃላፊነት ቦታዎች ላይ የምታቋቸው የአማራ ክልል ፕሬዝዳንት የውጭ ጉዳይ ሚኒስትሩ ነው በተለይ የምታቋቸው አቶ ገዱ አንዳርጋቸው ናቸው። የኔንም የናንተንም ጥሪ ተቀብለው እዚህ ተገኝተው ለናንተ ከናንተ ለሚነሱ ጥያቄዎች፣ ሀሳቦች ማብራሪያ ምላሽ ሲሰጡ ስለተገኙ ከልብ ነው የማመሰግነው። የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፈርስ ነኝ። አብራችሁኝ እንድትቆዩ አሁንም በአክብሮት ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ ወደ ጉዳያችን ስናመራ እንግዲህ አሁን ከለውጡ በኋላ ወሳኝ የተባሉ መሰረታዊ የለውጥ መነሻ ምክንያት የሆኑ በተለይ የአማራ ሕዝብ ወሳኝ ጥያቄዎች አሉ። እነዚህ ጥያቄዎች አሁን ምን ላይ ናቸው? ምን ያህሎቹ ተመለሱ? የሚለውን ጉዳይ ማየት ለሌሎቹ አጀንዳዎቻችን ተስማሚ ይመስለኛል እና ምን ደረሱ? ወሳኝ መሰረታዊ ጥያቄዎቻቸው ተመልሷል የአማራ ሕዝብ? በጣም አመሰግናለሁ። እንግዲህ የአማራ ሕዝብ ጥያቄዎች ተብለው ህዝቡን ለለውጥ ያነሳሱት ጉዳዮች አንዳንዶቹ በመርህ ደረጃ መመለስ ያለባቸው፣ በመርህ ብቻ ሳይሆን ደግሞ ተቋም ተበጅቶላቸው በተቋም ምላሽ ማግኘት ያለባቸው ጉዳዮች መሆን አለባቸው ተብሎ የሚታመን ነው። ይሄ የአማራን ህዝብ በሌሎች እንዲጠላ አድርጎ የተተረከው ትርክትና በወቅቱ እየተካሄደ ባለው ትርክት ላይ በተወሰነ መጠነኛ መሻሻል መጥቷል ማለት ይቻላል። ቢያንስ መንግስት በከፍተኛ አመራሮች የተለያየ ስም እየሰጡ ህዝብን እንደ ህዝብ የሚፈርጀው አካሄድ ቀንሷል ማለት ይቻላል። ትምክተኛ፣ ነፍጠኛ እነዚህ የመሳሰሉ አንድን ህዝብ ነጥሎ ሀራስ የሚያደርግ አካሄድ እነዚህ ተስተካክለዋል ማለት ይቻላል ከዚህ ከናሬቲቭ አኳያ። ነገር ግን በመሰረቱ የአማራን ህዝብ በጥርጣሬ የሚመለከተው አስተሳሰብ ከስሩ ተስተካክሏል ማለት አይቻልም። ምናልባትም ተስፋ የምናደርገው ወደፊት በሚኖረው አገራዊ የምክክር መድረኩ አንዳንድ አጀንዳ ሆኖ ይሄ ምክንያቱም ይሄ የተሳሳተ ትርክት የአማራን ህዝብ ለብዙ ጥቃቶች ያጋለጠው እና ይሄ እንዲስተካከል የማድረጉ ትግል አሁንም እየተካሄደ ነው። በቀጣይም በተለይ ደግሞ ናሽናል ዳያሎግ የሚባለው አሁን በሚመጣው ይካሄድ በሚባለው የተሻለ መፍትሄ ሊያገኝ ይችላል ብዬ ገምታለሁ። ሁለተኛ ከዚህ ከመሰረተ እዚሁ ላይ ወደ ሁለተኛው ከመሻገሩ በፊት በስም ደረጃ በፍረጃ ደረጃ አሁን እርስዎ እንዳሉት ቀንሷል ማለት ይቻላል ወይ የሚለው ነገር በተጨባጭ ማረጋገጥ ይቻላል ወይ? ማለት ትምክተኛ መባል በራሱ በሽታ አይደለም፣ ግን አሁንም የአማራ ህዝብ እየተሰደደ እየሞተ እየተንገላታ በተለያየ መልኩ ከተነሳበት ዓላማ ለለውጥ ካበረከተው አስተዋጽኦ ባሻገር በከፍተኛ ጉዳትና እንግልት ላይ እንደሚገኝ በየቀን ውሏችን ያሳያል። ስለዚህ ይሄ የተሳሳተው ትርክት እየባሰበት መጣ እንጂ እየወረደ እንዳልመጣ ብዙዎች ያረጋግጣሉ። የምንመለከተው ሀቅ ስለሆነ ቀንሷል ብሎ ደምድሞ መናገር የተናገርኩት ምንድን ነው? በመንግስት ባለስልጣናት ደረጃ እንደ ሀሳብ ተይዞ እንደውም እንደ ኦርጋናይዝድ የሆነ ፕሪንሲፕል ዋና መርህ የፕሮፓጋንዳው ማጠንጠኛ ከነበረበት ሁኔታ በከፍተኛ የመንግስት ኃላፊዎች፣ የፖለቲካ ፓርቲ መሪዎች በዚህ ደረጃ ያለው በከፍተኛ ሁኔታ እየቀነሰ መጥቷል ብሎ መናገር ይቻላል። ነገር ግን ቀደም ብሎ ሲሰራ የነበረው የጥላቻ ዘር የፈጠረው ቀውስ አሁን ተስተካክሏል ማለት አይደለም። ልክ ነው። ብዙ ዜጎች ፍዳቸውን እያዩ ነው። አንዱ የትግል
መስክ መሆን ያለበት አድርጌ ነው የምመለከተው እንጂ ተስተካክሏል በየቀኑ እየሆነ ያለ ነገር ስለሆነ ማለት ነው። ስለዚህ ያ ትርክት የፈጠረው ከስሩ ከመንቀል አኳያ መሰራት ያለባቸው ስራዎች በበቂ ሁኔታ ተሰርተዋል የሚል እምነት የለኝም። ነገር ግን የመንግስት የሚሰራቸው ፕሮፓጋንዳዎች ፓርቲዎች ገዢው ፓርቲ ሳይቀር የሚሰራባቸው የነበሩት የፕሮፓጋንዳ ማሽነሪዎች የሚጠቀሙበትን ህዝብን ከህዝብ አንድ ህዝብ ወስደህ ትምክተኛ ልትለው አትችልም። አንድ ህዝብ ንፍጠኛ ልትለው አትችልም። የትምክተኛ አመለካከት ያላቸው ግለሰቦች ሊኖሩ ይችላሉ። በዚህ በለውጡ ዘመን በብልጽግና ዘመን በየዕለቱ እንዲህ ትራንዛክሽኑ ትንሽ ከፋ እያለ አንዳንድ ጊዜ ወረድ ቢልም አሁንም ህዝቡ እያየ ያለው መከራ በጣም ሰፊና ጥልቅ ነው በሚል ደረጃ ብዙዎች እየጮሁ እየተሟገቱ ነው። ስለዚህ አሁን ያለው በብልጽግና ውስጥም ቢሆን እንደ ቅርንጫፍም ዞሮ ዞሮ የአማራም ህዝብ የሚወከልበት ቦታ ላይ ስለሆነ ብልጽግና የሚገኘውና ተስፋ አለው ወይ በእነዚህ አሁን ባሉ አመራሮች ለውጥ ይመጣለታል ወይ የአማራ ህዝብ? ከዚያ አስባሻገር ደግሞ በእርግጥም ይሄን ከዚሁ ትርክቱን ጨምሮ በተለያየ መልኩ ቀደም ሲል አላነሳ ነው እንጂ የህገ መንግስትም ጉዳይ አለ። በዚህ በብሔራዊ ምክክር መድረኩ ሊታይ እንደሚችል ግምት ውስጥ ከትቼ ነው እንጂ መሰረታዊ ጥያቄው እሱ ስለነበር እሱን ተደራድረው የአማራን ህዝብ ነጻ ማውጣት የሚያስችል ቁመና ላይ የሚገኙ አመራሮችና መዋቅር ተቋማት ክልሉ አለው። እንግዲህ ምንድነው የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ ትልቅ ወይም ትርጉም ያለው ሚና የሚጫወት ህዝብ ነው። ይህ ህዝብ በራሱም በውስጡ ማለት ነው በሀገር ደረጃ ያሉ ችግሮችን ታግሎ ለማስተካከል የሚችል ህዝብ ነው። መቻልም አለበት ችግሮቹን ለማስተካከል እና አሁን ያሉት አመራሮች ከዚህ ህዝብ የወጡ ናቸው። የዚህ ህዝብ ችግሮች እንፈታለን ብለው ለመታገል የተሰለፉ ናቸው። እንደገና አሁን በህዝቡ ውስጥ ያሉትን ችግሮች ለመፍታት ከህዝቡ ጋር ተባብረው መንቀሳቀስ የግድ ነው። ከዚያ አኳያ ችግሩን ከመፍታት ውጭም ሌላም አማራጭም የላቸውም። ታግሎ ያሉትን ችግሮች ህዝቡ የሚያነሳቸውን ቅሬታዎች ከመፍታት ውጭ ሌላ አማራጭም የላቸው። ስለዚህ ይህንን ችግር ለመፍታት ይንቀሳቀሳሉ ብዬ ተስፋ አደርጋለሁ። እንግዲህ አሁን ያለውን አመራር ስትል የክልሉን አመራር ማለት ነው። የክልሉ አመራር ቅርብ ጊዜ የተደራጀ ነው። ይሄ አመራር የተደራጀበት ጊዜ ደግሞ ያው አስቸጋሪ ወቅት ነው። አመራሩ እንደተደራጀ በህዝቡ ላይ የተቃጣውን ጥቃት ጦርነት ለመመከት ህዝቡን ሞቢላይዝ ለማድረግ ሰፊ እንቅስቃሴ ያደረገ አመራር ነው። አሁን ደግሞ በአንድ በኩል ጦርነቱን በሌላ በኩል ደግሞ የክልሉን ውስጣዊ ሰላምና መረጋጋትን ለማምጣት እንዲሁም ልማትን ለማምጣት መንቀሳቀስ ይጠበቅበታል። ከዚያ አኳያ ጊዜው አጭር ነው። እዚህ ቀደም በሰራው ላይ ተመስርቶ ይህንን አከናውኗል ይህን አላከናወነም ግን እንደው አያያዙን አይቶ መፍረድ አይቻልም። ልመጣ ነው። አከናውኗል አላከናወነም ብሎ መደምደም ወይም መፈረጅ ትንሽ አስቸጋሪ ነው። ተስፋ ማደርገው ግን ወደፊት የተሻለ ስራ ሊሰራ ይችላል ብዬ ገምታለሁ። ካልሰራ ህዝቡ ማስተዳደር አይችልም። ምክንያቱም የህዝቡ ጥያቄ በጣም ከባድ ነው። እኔ አንድ ነገር እስቲ ላስታውሶት አንድ ነገር ላይ አንብቤ ነው። አሁን የዚህ አዲሱ የክልል አመራር ሲመጣ የመልካም ምኞት እንደ መግለጫ አይነት ነገር መልእክት አስተላልፈው ነበርና እዚህ መልእክቶት ላይ የህዝባችንን በራስ መተማመን ስሜት በማጎልበት አንገቱን ቀና አድርጎ በሰላም ሰርቶ የሚኖርበትና በማንነቱ ተከብሮ በአገሩ ጉዳይ በንቃት የሚሳተፍበት የተመቸ ሁኔታ እንዲፈጥሩ አይነት ነገር ከዚያ በኋላ አሁን ቀደም ሲል የጠቀሱትን ፈተና ውስጥም እንኳን ሆኖ ቢሆን ይሄን ችግር ለማለፍ ይህን ፈተና ለማለፍ በራሳችሁና በህዝባችሁ ተማመኑ፣ ከሁሉም በላይ
ህዝባችሁን አለቃ አድርጉ፣ ጎንበስ ቀና ብላችሁ ለእርሱ ታዘዙ። ይህ ፈተናውን ሁሉ በአሸናፊነት እንድትወጡ የማይነጥፍ ጉልበታችሁ ምንጭ ይሆናል የሚል ነገር መልእክት አስተላልፈው ነበርና ምን ያህል ህዝቡን እንደሚያውቁት እንደተረዱት ለረጅም ጊዜ ሲያገለግሉ ስለነበር ምናልባትም ደግሞ ሁሉም አዳዲስ አይደሉም፣ ስብጥሩ የቀድሞቹም ስላሉ ማለት ነውና መልእክቱ ወደ መሬት ወርዷል ብሎ ለመደምደም ትንሽ አስቸጋሪ ስለመሰለኝና እርሱ ባሰሙት ድምጽ ትክክልና እኩል ለኩል እንደሱ አይነት ነገር አይታይም የሚል ትችት በጣም እንግዲህ ያ መልእክት ምንድነው? አንደኛ ያለንበትን ወቅት የጦርነት ወቅት ነው። ብዙ ምስቅልቅል ያለ ነገር ያለበት ወቅት ነው። ያንን ነው የገለጽኩት። እውነት ነው ማለት ነው። ያ ተጨባጭ ሁኔታውን ነው የገለጽኩት። በሁለተኛ ደረጃ የገለጽኩት ምንድነው? በዚህ ምስቅልቅል ሁኔታ ይሄ ህዝብ የሚፈልገውን ታሳኩ ዘንድ ብዬ ያስቀምጥኳቸው ነገሮች አሉ። ተስፋ ነው በከፊል ልምዴን ያካፈልኩት፣ በሌላ መልኩ ደግሞ ያለኝን ተስፋ ነው። አመራሮቹ እውነተኛ የዚህን ህዝብ ጥያቄ መሰረት አድርገው ተረድተው ጥያቄዎቹን ለመመለስ ይንቀሳቀሳሉ የሚል እምነት ይዤ ነው ያንን እንትን ያደረኩት። በዛ ላይ ምንድነው የገለጽኩት? ከሁሉም በላይ አቅም ሊሆን የሚችለው የአማራ ህዝብ ራሱ ነው። ለራሱ ችግሮች አፈታት ሌላ ቦታ ወይ ወደ ላይ አጋጦ መመልከት ወይም ወደ ጎን ሌላ ፍለጋ ትቶ በዋናነት ትኩረት መደረግ ያለበት የህዝቡን አቅም ለመጠቀም ነው። የህዝቡን አቅም ለመጠቀም ደግሞ ምንድነው? ህዝቡን ራሱ ማዳመጥ። ምንድነው ፍላጎት? ችግር ብሎ ካነሳ ምንድነው ችግርህ ብሎ ያንን የህዝቡን ችግር ማዕከል አድርጎ እሱም ችግር ማቅረብ ብቻ ሳይሆን የመፍትሄው አካል እንዲሆን አድርጎ አቅጣጫ እያስያዙ መምራት ከተቻለ አማራ ክልል ውስጥ ያሉትን ችግሮች ማስወገድ ይቻላል ብዬ አምናለሁ። ከዚያ አኳያ አመራሮቹ ምንድነው ያልኳቸው? ህዝባችሁን አክብሩ። ህዝባችሁን ስታከብሩ እሱ ያከብራችኋል ነው። መከባበር ይፈጠራል፣ መደማመጥ ይፈጠራል። መደማመጥ ሲፈጠር የጋራ አቋም እየያዙ ትልቅ አቅም አመራሩም አቅም ያገኛል ከህዝቡ፣ ህዝቡም ከአመራሩ የሚሰጠውን አቅጣጫ ይይዛል። ስለዚህ ተደጋግፎ ውጤት ማምጣት ይቻላል የሚል እምነት አለኝ። ይሄ ምንድነው? ዝም ብሎ ምክር ሳይሆን እኔ ከኖርኩበትም አኳያ ህዝብ ስታከብሮ ያከብራል፣ ስትወደው ይወድሃል። ጎንበስ ቀና ብለህ ስታገለግለው ያንን ዝም ብሎ የትም አይጥለውም፣ ክሬዲት ይሰጣል። ስለዚህ ያዳምጣል ማለት ነው። የኔ ነው ብሎ ይወስድሃል። ያኔ መደማመጥ በሚፈጠርበት ጊዜ የጋራ አንድነት እየተፈጠረ ምንም እንኳን ችግሮቹ ግዙፍ ቢሆኑ መፍታት ይቻላል የሚል እምነት አለኝ። እንግዲህ የአማራ ህዝብ ችግሮች አሉት። እነዛ ችግሮች መፈታት አለባቸው። እነዛ ችግሮች ካልተፈቱ ወይም ደግሞ ለመፍታት አመራሩና ህዝቡ መደማመጥና በጋራ መግባባት እንዳንድ ካልቆሙ ችግሮቹ አይፈቱ። እነዚህ ችግሮች ካልተፈቱ ደግሞ ቪሽየስ ሰርክል ነው የሚሆነው ማለት ነው። ሁልጊዜ ችግር እና ሌላ ነገሮች፣ ተከታታይ ችግሮች፣ አንዱ ችግር ሌላውን ችግር እየወለደ ነው የሚቀጥለው። አሁን እያልኩ ያለሁት ካነሳው ጥያቄ መጀመሪያው አኳያ ስመለከተው አመራሩን የመከርኩትን እኮ ምንድነው ሁልጊዜ ከህዝቡ የወገነ ማለት ህዝብ የተሳሳታቸውን ነገሮች ሁሉ መቀበል ማለት አይደለም። ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም ብሎ ህዝቡን ትክክለኛ መርህ ነገ የሚያድር ነገ የሚገኝ ዛሬ ባልሆነ ነገር እንትን ብለህ ብትሸፋፍነው የሚመጣ ነገር የለም፣ መልሶ ነገ ይጠይቃል። ስለዚህ ምንድነው ያልኩት? ህዝብን እምነት ሰጥቶ ህዝብን አክብሮ የህዝቡን ፍላጎት አዳምጦ ህዝቡ የሚያነሳቸው ጥያቄዎች ትክክለኞቹን ትክክል ናቸው ብሎ ወስዶ የተሳሳቱ መስለው ከታዩ ደግሞ ያን የተሳሳተውን በዚህ መንገድ ስህተት ነው ብሎ አሳይቶ በጋራ መቀራረብ ያስፈልጋል። ከህዝብ እየሸሸ ከህዝብ እየደበክ መሄድ የጊዜ ጉዳይ ካልሆነ በስተቀር ወንዝ አያሻግርም። ህዝብን እመን። እንግዲህ ፖለቲካ እኮ የፖለቲካ
አባል ስትሆን ወይም ደግሞ የፖለቲካ መሪ ስትሆን ዙሮ ማህበራዊ ለውጥ አመጣለሁ ብለህ ነው፣ የህብረተሰብ ትራንስፎርሜሽን አረጋግጣለሁ ብለህ ነው። የሚገጥሙን ፈተናዎች፣ ችግሮች ለራሱ ለህዝቡ ሳትገልጽለት እንዴት ብለህ ነው ለዛ ህዝብ እታገላለሁ የምትለው? ለዛ ህዝብ እታገላለሁ ካልክ እውነተኛ ሆነ መቆም አለብህ። የህብረተሰቡን ችግር መናገር አለብህ። የህብረተሰቡን ችግር ደግሞ መናገር ብቻ ሳይሆን አቅጣጫ ማሳየት ይኖርብሃል። ከህዝቡ ጋር መግባባት፣ አንድ አቋም መያዝ እና ለጋራ ችግር የጋራ መፍትሄ መፈለግ ይጠይቃል ማለት ነው። ከርሶ ፍልስፍናዎች ከርሶ አቋሞች የተመለከትኩትና አሁንም ቢብራራ ቢመለስ ጥሩ ነው የሚለው አንዱ የአማራ ህዝብ የመጨቃጨቂያ አጀንዳ ከነበሩ ጉዳዮች መካከል በልካችን በየትኛውም የአመራርነት ሚና ላይ እንወከል ይኑረን የሚል ነገር እንደነበር ይታወሳልና አንድ ጊዜ እንደዚሁ ተመሳሳይ አይነት ነገር ተጠይቀው መሆን ያለበት ኃላፊነት ላይ በብሔራዊ ማንነት ሳይሆን በብቃት ህዝባዊ ፍቅር በትምህርት ዝግጅትና ህዝብን ለማገልገል ባለው ቁርጠኝነት ቢሆን ነው ጥሩ፣ ለሁሉም ስልጣን ሰጥቶ ስለማይቻል። ምክንያቱም እዚህ ሀገር ላይ ደግሞ አማራና ኦሮሞ ብቻ አይደለም ያለው፣ ብዙ ብሔር ብሔረሰቦች አሉ። ስለዚህ ምደባ እየተመካከርን ነው እያደረግን ያለ ነው እና በሜሪት መሆን አለበት የሚል አቋም እንደነበሩትም የተመለከትኩት ነገር አለና ይሄ ጥሩ አስተሳሰብ ጥሩ እይታ ነው። ግን አሁን በእርግጥ እርስዎ እንዳሉት በምክክር በሜሪት ያለ የአመራርነት ተሳትፎ እዚህ ሀገር ላይ እንደሱ ነው ያለው? የአመራር ምደባ በመርህ ላይ ተመስርቶ ዞሮ አልቲሜት ግቡ የህብረተሰብ ለውጥን ማምጣት ነው። ከዚያ አኳያ የሚመደቡ አመራር የህብረተሰቡ ዘ ቤስት ማይንድ የሚባለው ቢሆን የተመረጠ ነው። እኔ ማምነው እንደዛ ነው። እንደገና ደግሞ የብዙ ሰው ተሳትፎ ቢኖርበት ደግሞ ደስ ይለኛል። ቢቻል ከግራ ስሩት ጀምሮ ህብረተሰቡን በተለያየ መንገድ በስራ መገምገምን መሰረት አድርጎ ሰዎች በደንብ እየታዩ ለህዝብ ባላቸው አገልግሎት ሰጪነት፣ ለህዝብ ባላቸው ክብር፣ በስራቸው ውጤታማነት፣ ብቃት እየተመዘኑ በደንብ የሚመደቡ ቢሆን የህብረተሰባችን የመልካም አስተዳደር ችግር ከመቅረፍም ይሁን ፓርቲውንና ህዝቡን ከማገናኘት አኳያ የተሻለ ሁኔታ ከመፍጠር አንጻር በጣም ጥሩ ነው። ይሄ ሁኔታ በብልጽግናም እንደዛ አይነት መሆን አለበት ብዬ አምናለሁ። ካልሆነም ዋጋ ያስከፍላል አይደል? ዋጋ ማስከፈል ብቻ ሳይሆን ህብረተሰቡንም ወደ ኋላ ይጎትታል። ማለት ህብረተሰቡ እምነት የሌለበት አመራር በምትመደብበት ጊዜ ህብረተሰቡ ጋር ተባብሮ መስራት የማይችል ይሆናል። ህብረተሰብ የማይቀበለው ሊሆን ይችላል። ህብረተሰቡ የማይቀበለውን አመራር ደግሞ ይዘህ ህብረተሰብን ወደፊት ማራመድ የሚባል ነገር ሊመጣ አይችልም። ስለዚህ አኳያ የሚመደቡ አመራር በብቃታቸው፣ በስነ ምግባራቸው፣ በስራ ችሎታቸው፣ በህብረተሰብ ባላቸው ፍቅር ህዝቦችንና ህዝቦችን ወደ መቀራረብ የሚያመጡ በዛ ላይ ያላቸው ባህሪ መሰረት አድርጎ ቢመደብ ውጤታማ የሆነ እግር መንገዱ የሚያስመሰግነው ፓርቲውን እኮ ነው፣ የሚያስመሰግበው መንግስትን ነው። ህዝብና መንግስት እንዲቀራረብ ያደርጋል። ብዙ ችግሮች በቀላሉ እንዲፈቱ ያደርጋቸዋል። ይሄ ባሉባልታም በወሬም ብዙ ነገር የሌለ ከመፈጠር ያድናል። እና ከዚያ በግሎ ግን እንደሱ እየሆነ ነው። አሁን የሚያዩት መሪ ድርጅትና መንግስት አሁን እርስዎ ባሉት አቋምና ምልከታ ልክ እየተጓዘ ነው ብለው ያምናሉ? እንደው ሲገመግሙት ሲያዩት እንግዲህ ተስፋዬ በየጊዜው እየተሻሻለ ይሄዳል ወይስ አይደለም የሚለው ላይ ነው። በመጀመሪያ ወደ ተስፋው ከመሄዳችን በፊት አሁን ባለው ተጨባጭ ሁኔታ የአመራር ምደባን የተመለከተው ጉዳይ በዚህ ሀገር ላይ በመርህ በእውቀት በሜሪት ለህዝብ ካለ ፍቅር የአገልጋይነት ስሜት
የመነጨ ነው ብለው ያስባሉ? መነሻ ላይ ካልታየ ተስፋ ምናምን የሚባል ምን መሰለ፣ ፓርቲው ሰዎችን ሲመድብ ፓርቲው በተሰጠው ስልጣን መዳቢ አካላት አሉ። እነዛ አካላት በተሰጣቸው ስልጣን መሰረት ነው የሚመድቡት አይደለም የሚለው የሚያጠራጥር አይደለም። ዞሮ ዞሮ የመመደብ ስልጣን ያላቸው አካላት ናቸው እየመደቡ ያሉት። በየደረጃው የሚመደቡት አመራር ብቃት አላቸው የላቸውም የሚለውን በተለይ ደግሞ አሁን ቅርብ ጊዜ ከምርጫ በኋላ የህብረተሰቡን ጥያቄ መልሳለሁ ብሎ ቃል ገብቷል። ገዢው ፓርቲ ቃል ገብቶ የተመረጠ ከመሆኑ ጋር ተያይዞ ይህን የህብረተሰቡን ጥያቄ ፍላጎት ለማሳካት ያስችሉኛል ያላቸውን ሰዎች በየደረጃው መድበዋል። እነዚህ ሰዎች ምን ያህል ውጤታማ ናቸው፣ ምን ያህል ህዝቡ ይቀበላቸዋል የሚለውን ነገር መመርመር፣ መገምገም፣ በተግባር እየፈተሹ መሄድ ያስፈልጋል። አሁን እንግዲህ እርሊ ስለሆነ ስለ ቸኮልክብኝ ነው እንትኑ። አሁን ቅርብ ጊዜ ነው ምደባ ጥቅምት ላይ ነው። ከዛ ደግሞ የጦርነቱ ኢሹ አለ። በየደረጃ የተመደቡት አመራሮች ፓርቲው አምኖ ነው የመደባቸው። የሚመድቡት አካላት በፓርቲው ውስጥ የመመደብ ስልጣን ያላቸው አካላት መድበዋቸዋል። ህዝቡም አምኖ ነው የመረጣቸው። በመጀመሪያ የተመረጠውን በሰኔው ምርጫ ህዝቡ ያው በምርጫ ቀርበውለት እጩዎችን አወዳድሮ መርጧል። በህዝብ የተመረጠ መንግስት ነው ማለት ነው። ከዛ ላይ ተመስርቶ ደግሞ የሹመት ምደባ በሚሰጥበት ጊዜ ያንን ለህዝብ ቃል የገባሁትን ያስፈጽሙልኛል ብሎ ያመናቸውን ነው